ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን ይዘንላችሁ መጥተናል። እነዚህን የአማርኛ ፊደላት እንዴት አድርጋችሁ ድምጻቸውንና ቅርጻቸውን በቀላሉ መያዝ እንዳለባችሁ በተለያየ መንገድ እየጠራሁና ቅርጻቸውን ደግሞ እንዴት መያዝ እንዳለባችሁ የተለያዩ ሜቶዶችን አሳያችኋለሁ። እናንተ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ፣ ላይክ ሸር እያደረጋችሁ ዩቲዩባችን አበረታቱ። ከኛ ጋር አማርኛን፣ እንግሊዘኛን፣ ሂሳብና ሌሎችን ትምህርቶች መማር የምትፈልጉ ልጆች ካላችሁ ደግሞ ስልካችን አስቀምጠናል ታች ቪዲዮ ጠርዝ ላይ። ይህን ስልክ ሴቭ አድርጋችሁ የያዙትና በዋትሳፕ፣ በቴሌግራም፣ በኢሞ ወይም ደግሞ ሌላ እናንተ ልትጠቀሙበት በምትችሉ ሶሻል ሚዲያ ደውሉልን። እናንተ በደወላችሁልን ሰዓት ወዲያውኑ ስልካችሁን አንስተን የምትፈልጉትን ትምህርት በመረጣችሁት ሰዓት እንድትማሩ እናደርጋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። መጀመሪያ እናንተ የአማርኛ ፊደላትን ለማጥናት የመጀመሪያ ፊደላትን መለየት አለባችሁ። ያ ማለት እንደምታዩቸው እነዚህ ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ አ፣ ፈ፣ ፐ። እነዚህን የምታዩቸው እንግዲህ እያንዳንዳቸው 7 ቤተሰቦች አሏቸው። 34 የአማርኛ ፊደላት ናቸው። ከሀ እስከ ፐ ማለት ነው። እንዳሳየዋችሁ የተደጋገሙ ድምጾችንም ጭምር ሰምታችኋል። እነዚህ ከተደጋገሙ ድምጾች መካከል አንደኛው ሀ፣ 3 ሀዎችን አይተናል። ያ ማለት ሀሌታው ሀ፣ ሀመርኋና ሌላኛዋ ደግሞ ብዙሃን ውሃ የምትባላለች። ሰ የሚባል ደግሞ 2 ሰ የሚባል ፊደል አይታችኋል። በቅርጽ የተለያዩ ግን በድምጽ ተመሳሳይ ድምጽ ያላቸው ማለት ነው። ሌላ 2 አ የሚባሉ ድምጾች አይታችኋል። እነዛንም እንደዚሁ ስንደርስባቸው እያንዳንዳቸው እናያለን ማለት ነው። ስለዚህ እናንተ መጀመሪያ ከግራ ወደ ቀኝ ረጋ ብዬ እጠራላችኋለሁ። አብራችሁ እየጠራችሁ ከዛ ደግሞ ከላይ ወደ ታች አንድ ባንድ እየጠራን እናያለን። ከዛ በተጨማሪ ደግሞ የአንደኛ፣ የሁለተኛ፣ የሶስተኛ እና የአራተኛ፣ የአምስት፣ የስድስት፣ የሰባተኛ የፊደላት ቤተሰቦች ምን አይነት ቅርጽ አላቸው የሚለውን ወይም ደግሞ በምን አይነት ቅርጽ ነው ተያያዥነት ያላቸው፣ ልዩነት ያላቸው፣ በእንዴት ነው በቀላሉ የምንይዘው የሚለውን አሳያችኋለሁ። ስለዚህ እናንተ ከኔ ጋር ረጋ ብላችሁ እየጠራችሁ ተለማመዱ። ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ። ይቺ የመጀመሪያዋ ሀሌታ ውሃ ማለት ነው። እነ 7 ቤተሰቦቿ። ቀጣዩ ደግሞ ለ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። የለ ቤተሰቦች እነዚህ ናቸው። ቀጣዩ ሀመር ውሃ እንግዲህ ከዚችኛዋ ከሀሌታ ውሃ ጋር ተመሳሳይ ድምጽ ነው ያላት፣ በቅርጽ ግን ትለያያለች። ሌላም ብዙሃን ውሃ የምትባላለች፣ እሷን ማሳያችኋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ ይቺ የምታዩት
ጣቱ ሰ ወይም ደግሞ ንጉሱ ሰ በመባል ትታወቃለች። ሌላ ደግሞ አለች ሳቱ ሰ በመባል የምትታወቅ እሷንንም እንደዚሁ በቀጣዩ ስላይድ እንያት። ይቺ ረ ነው የምትባለው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከዚያ ሳቱ ሰ በመባል የምትታወቀዋ ሰ ደግሞ ከዚችኛዋ ሰ በቀጣይ ሌላኛዋ ሰ የምትባል ማለት ነው ይቺ ነች። ይቺ ማለት ነው። ስለዚህ በቅርጽ ሁለቱ ይለያያሉ፣ በድምጽ ግን ሁለቱም ሰ ነው የምትሏቸው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣዩ ደግሞ ሸ። እንግዲህ ሰ እና ሸ ይለያያሉ። የምታዩት እቺ ካናቷ ላይ አግድም መስመር አላት። እቺ ግን ቋሚ መስመር ብቻ ነው። እዚህ ቋሚ መስመር ላይ ለምሳሌ ሌላ አግዳሚ መስመር ቢጨመር ሸ ትሆን ነበር። ስለዚህ በሰ እና በሸ መካከል ያለውን ቅርጽ ራሱ ብታዩት በዚህ መንገድ በቀላሉ ሰ ይሄ ነው፣ ሸ ደግሞ ይሄ ነው ብላችሁ ልትይዙ ትችላላችሁ ማለት ነው። ስለዚህ ይህንን እንጥራ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀጣዩ ደግሞ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ይቺ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከዛ ቀጣይ ቨ የምትባል ፊደል አለች። በን የምትመስል ግን ከአናቷ ላይ አግድም መስመር ያላት ነገር እንደምታዩት ከበጋ ተመሳሳይ ነች አይደል? ግን በአናቷ ላይ ይሄ አግድም መስመር የለም። ይቺ ግን አላት። ከሸ ጋር ደግሞ ትለያያለች። ሸ አግድም መስመርና ቋሚ መስመር ነው ያላት። ይቺ ከዚህ ጋር ከራሷ ጋር ምንም አይገናኝም። ዝም ብሎ ከአናቷ ላይ አግድም መስመር ብቻ በላይ ነው እንደዚሁ ጥላ ሆኖ የተቀመጠው። እዚህ ጋር እያያዝም ማለት ነው። የሸ ግን ስታዩት ይሄው እዚህ ጋር ቋሚ መስመር አለ። ከቋሚ መስመሩ ላይ ደግሞ አግድም መስመር ነው የተጨመረበት። ስለዚህ ብዙዎቻችሁ ከሸ ጋር ይመሳሰላል ስለምትሉ ነው እንደዚህ በትኩረት እያሳየዋችሁ ያለው። አሁን አብረን እንጥራ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ቀጣዩ ደግሞ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይሄ ደግሞ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ይቺ ሀ። ሁለት ሀዎች ያሳየቻችኋለሁ። ሀሌታ ውሃና ሀመር ውሃ የሚባሉ ሁለት ሀ ተብለው የሚጠሩ ይሄው ይችንና ይቺ ሀሌታ ውሃ በመባል ትታወቃለች። ያው ሀ ትባላለች። ይችኛዋም ሀመር ውሃ በመባል የምትታወቀው ናት። 3 እግር አላት እንደምታዩት። ይህ ቅርጽ አላት። ሀመር ውሃ በመባል ትታወቃለች። ስለዚህ ይችም ሀ ነው የምትባል፣ ይችም ሀ ነው የምትባል። ከዛ ቀጥሎ ደግሞ ይችም ሀ ነው የምትባል። ይቺ ብዙሃን ውሃ በመባል ትታወቃለች። ስለዚህ 3 ሀ የሚባል ድምጽ ያላቸው ግን በቅርጽ የተለያዩ አሉ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣይዋ ደግሞ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከዚህ ጋር ደግሞ ብዙዎቻችሁ ሀና ነ ይመሳሰላል አንድ አይነት ናቸው የምትሉ አላችሁ። ይሄው ነ ከዚህ ጋር ጎኗ ላይ ይሄ ቅጽል የላት። ሀ ለሚባለው ቤተሰብ ግን እቺ ከላይ ያላቸው ካናቷ ላይ ያለችው ወደዚህ ዞሮች ቅጽል ቋሚ ናት ለሁሎችም ፊደሎች እንደምታዩት። ይሄ ነገር ግን የላትም ለዚህኛዋ ለነ ማለት ነው። ነ ለምትባለዋ በዚህ በኩል ወይም ደግሞ በግራ በኩል ካናቷ ላይ ያለ ቅጽል የለውም። ስለዚህ ልዩነት አለው። ይህንን በዛ መንገድ የተለያዩ እንደሆኑ እዩዋቸው።
ቀጣዩ ኘ ኘ ኙ ኚ ኛ ኜ ኚ ኞ። ይቺ ደግሞ አ ኡ ኢ አ ኤ እ ኦ። ይቺ አልፋው አ በመባል ትታወቃለች። ቀጣይ ደግሞ ዜሮ የመሰለች አይኑ አ በመባል ትታወቃለች። ስለዚህ ሁለት አ የሚል ድምፅ ያላቸው የተለያዩ ሆሄያት አሉ። ለአሁኑ ይችን ያዙ። ቀጥሎ ደግሞ በሚቀጥለው ስላይድ ያችኛዋን እናያለን ማለት ነው። ስለዚህ ድምጾች ሲደጋገሙ በተለያየ ስህተት ምናምን አይደለም የሚደጋገም ድምፅ የተለያየ ቅርጽ ያላቸው ግን በድምፅ ተመሳሳይ ሆሄዎች ወይም ደግሞ ፊደሎች ስላሉ ነው። ቀጣዩ ደግሞ ይህ ከ ይባላል። ከ ኩ ኪ ካ ኬ ክ ኮ። ይሄ ሀ። እንግዲህ ከላይ ከአናት አናቱ ላይ ብትጨምሩበት ይህን አግድም መስመር ሀ ይሆናል ማለት ነው። በዚህን ያህል ፊደላት ተያያዥነት ወይም ደግሞ ተቀራራቢነት በቅርጽ ስላላቸው በቀላሉ አንዱን ከአንዱ ጋር ምን ነው ልዩነቱ እያላችሁ እያያችሁ በቀላሉ ቅርጹን ለመያዝ መሞከር። ለምሳሌ ከከላይ ይህንን አግድም መስመር ብትጨምሩበት ከ የነበረው ሀ ይሆናል ማለት ነው። ስለዚህ ቅርጻቸው ተቀራራቢ ነው። ይችኛዋ ሀ ትባላለች። ይች ከ ሀ ሁ ሂ ሃ ሄ ህ ሆ። ይቺ ደግሞ ወ ትባላለች። ብዙዎቻችሁ ጸም ትባላለች። እንደዚህ በዚህ መንገድ የተሰራች ምናልባት ከዚህ ጋር ነች መሰለኝ ይቺ ማለት ነው። ይቺ የምታዩት ወደ ላይ የተቃናች ሞላላ ክብ ናት። ጸ። ብዙዎቻችሁ ከዚህ ጋር ወና ጸ ምንድን ነው ልዩነታቸው ትላላችሁ። ይቺ ሞላላ ቋሚ ክብ ናት። ቋሚ ክብ ናት። ከዛ ከመሀሏ ላይ ደግሞ አግድም መስመር ነው የሆነው። አግድም መስመር ቋሚ ክብ ሆና አግድም መስመር። ይቺኛዋ ግን እንደዛ አይደለችም። ቋሚ ክብ ሳትሆን ይቺ የሆነችው ይሄው አግድም ክብ ሆና በቋሚ መስመር ነው የተከፈለችው። ያቺኛዋ በአግድም መስመር ወደዚህ ነው የተከፈለችው። ይቺ ደግሞ በቋሚ መስመር ነው የተከፈለችው። ስለዚህ በዚህ መንገድ ልዩ እንደሆኑ ወና ጸ የምትባለዋ ጸን በሚቀጥለው ስላይድ ያው ወደዚያ አልፌን ያሳየኋችሁ ብዙዎቻችሁ ትመሳሰላለች እያላችሁ ስለምትቸገሩ ለዛ ነው። ስንደርስባት እናያታለን። ይቺ ወ ትባላለች። ይችን አብረን እንጥራ። ወ ው ዊ ዋ ዌ ው ዎ። ቀጣዩ ደግሞ ዘ ይባላል። ዘ ዙ ዚ ዛ ዜ ዝ ዞ። ይሄ ደግሞ ዠ ትሉታላችሁ። እንግዲህ ብዙዎቻችሁ ይህንና ይህን ደግሞ በድምፅ የምታመሳስሉ አላችሁ። ይሄኛው ዠ ነው የሚባል፣ ይሄ ደግሞ ጀ። ይህ ዠ። ስለዚህ አብረን እንጥራ። ዠ ዡ ዢ ዣ ዤ ዥ ዦ። ይቺ ደግሞ የ ነው የምትባለው። የ ዩ ይ ያ ዬ ይ ዮ። ይቺ ደ ዱ ዲ ዳ ዴ ድ ዶ። ይቺ ደግሞ ማን ትባላላችሁ ነው ያልኋችሁኝ? ጀ ነው ያልኩኝ። ጀ። ስለዚህ ይችን ጀ ብላችሁ ትጠራላችሁ። ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ይቺ ደግሞ ገ ትባላለች። ገ ጉ ጊ ጋ
ጌ ግ ጎ። ቀጣይዋ ጠ። ብዙዎቻችሁ ደግሞ ጠና ጸ፣ ይችኛዋ ጸ ነው የምትባል። ጸ የሚባል ሁለት ፊደል ነው ያለው፣ ወይም ደግሞ ሁለት የተለያዩ ቅርጽ ያላቸው ተመሳሳይ ድምፅ ያላቸው ፊደሎች ናቸው ያሉ። ግን ይችንና ይችን በድምፅ ተመሳሳይ የምታደርጉ አላችሁ። ይችኛዋ ጠ ነው የምትባል ጠ። ይቺ ደግሞ ማን ነው የምትባል አልኳችሁ? ጸ ጸ። ይችን በጥርሳችሁ ነው አጋጥማችሁ፣ ሁለት ጥርሳችሁን የፊት ጥርሳችሁን ታጋጥሙና ወደ ውጭ አየር ማስወጣት ጸ ጸ። ይቺ ደግሞ ጠ። ስለዚህ በዚህ መንገድ ድምጻቸውን ለይታችሁ ያዙ። አሁን አብረን እንጥራ። ጠ ጡ ጢ ጣ ጤ ጥ ጦ። ይቺ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ይቺ ጰ ጱ ጲ ጳ ጴ ጵ ጶ። ከዚች ደግሞ ማን ነው የምትባል አልኳቸው? ሁለት ጥርሳችሁን የፊት ጥርሳችሁን ማጋጠም፣ ከዚያ አየር ወደ ውጭ መግፋት ጸ ጸ። አሁን አብረን እንጥራ። ጸ ጹ ጺ ጻ ጼ ጽ ጾ። ቀጣይዋም ይችም ጸ ነው የምትባል። እንግዲህ ያችኛዋ ጸሎቱ ጸ ነው የምትባል፣ ይችኛዋ ማለት ነው። ጸሎቱ ጸ በመባል ትታወቃለች። ያው ጸ ነው የምትባል በዋናነት ያው ጸ ብላችሁ ያዙ። መለያ የስም ካልሆነ በስተቀር ድምጿ ጸ ነው የሚባል። ስለዚህ ይችንን ጸ ወይም ደግሞ ይችኛዋን ጸ ልትጠቀሙ ትችላላችሁ ማለት ነው በድምፅ። ጸ ጹ ጺ ጻ ጼ ጽ ጾ። ቀጣዩ ደግሞ ይቺ አ የሚባል አንድ ፊደል አይተናል አይደል? ማን ይባላል ነበር ያልኳቸው? አልፋው አ በመባል ይታወቃል። ቀጣይ ደግሞ ዜሮ የመሰለች አይኑ አ በመባል ትታወቃለች። አሳያችኋለሁ እያልኳችሁ ነበር። ይች ናት ሌላኛዋ አ ማለት ነው። የመጀመሪያውን ላስታውሳችሁ። የመጀመሪያው አ ይሄ ነበር። ይሄ ነው አይደለ? አልፋው አ ይባላል ብዬ ያሳየኋችሁ ማለት ነው። ስለዚህ አሁን ደግሞ ይሄኛው ነው። ይሄኛው ማለት ነው። አይኑ አ በመባል ይታወቃል። ይሄ ጸ ነው። ይሄኛው ማለት ነው። ይሄኛው ከወገቡ ላይ ወይም ደግሞ ከምታዩት ከመሀሉ ላይ በአግድም መስመር የተከፈለ ነው። ይሄ ዜሮ ነው። ምንም ከመሀሉ ላይ ምንም አይነት የተከፈለ ወይም ደግሞ ሌላ መስመር የተሰመረበት ነገር የለም። ስለዚህ ይለያያሉ። ለዚያ ነው አ። አብራችሁ ጥሩ ከኔ ጋር አ ኡ ኢ አ ኤ እ ኦ። ቀጣዩ ደግሞ ይቺ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ። ይቺ ደግሞ የመጨረሻው የአማርኛ ፊደል ፐ። አንድ ቋሚ መስመር እና አንድ አግዳሚ መስመር፣ ከአናቷ ላይ አግድም መስመር። አንድ ቋሚ መስመር ታሰምሩና ከአናቷ ላይ አግድም መስመር መጨመር ማለት ነው። ስለዚህ ይቺ ፐ ትባላለች። ስለዚህ ፐ ፑ ፒ ፓ ፔ ፕ ፖ። ስለዚህ እነዚህን በዚህ መንገድ እየደጋገማችሁ መጥራት። ከዛ ቅርጻቸው ደግሞ የምታዩት እንግዲህ ሁለተኛ ፊደላት ከጎነ ጎናቸው ላይ አግድም መስመር መኖር የሁሎቹም ጋር ስታያቸው። ስለዚህ ሁለተኛ ፊደሎች ምንድን ናቸው? ጎነ ጎናቸው ላይ አግድም መስመር። የመጀመሪያዎቹ ሀ፣ ለ፣ ሀ፣ መ፣ ሰ እነዚህን ከያዛቸው፣ ሁለተኞቹ ደግሞ ኡኡ፣ ሁ፣ ሉ፣ ሁ፣ ሙ፣ ሱ
ሶስተኞቹ ኢ መጨመር። ከዛ እግራቸው ላይ ደግሞ የምታዩት ይህ ሸፋፋ ነገር ወይም ደግሞ ወደ ቀኝ ከእግራቸው ላይ ወደ ቀኝ የተንሻፈፈ ነገር አለው። በቀላሉ ቅርጻቸውን በዛ መንገድ መያዝ። ድምጻቸው ደግሞ የሁሎችም ኢ የሚል ነገር አለው። ሂ፣ ሊ፣ ሂ፣ ሚ፣ ሲ ይኸው ኢ የሚል ነገር አለ አይደል? ከዛ አራተኛ ጋር ስትመጡ ደግሞ አ የሚል ነገር አለ። እሱን እንጥራ እስኪ። ሀ፣ ላ፣ ሀ፣ ማ፣ ሳ ይኸው ሁሎችም የሚል ነገር አላቸው። አምስተኛ ፊደሎች ጋር ስታዩ ደግሞ ይሄው ቀለበት ያይ አሁን ወደ ታች ስትጠራ የተለየ ነገር ወይም ደግሞ ስማቸው ስለተቀየረ አይደለም። ይኸው ከሀ ቀጥሎ ሁ ነው የሚባለው አይደል? ከለ ቀጥሎ ሉ ነው አይደል የሚባለው? ከዚህኛው ሀ ቀጥሎም ሁ ነው፣ ከመቀጥሎ ሙ ነው አይደል? ከሰ ቀጥሎ ሱ ነው። እነዚህም ፊደሎች ከላይ ወደ ታች ከዚህ ወደዚህ ብጠራቸውም ከዚህ ወደዚህ ብጠራቸውም ተመሳሳይ ነው። ስለዚህ ምናልባት ከላይ ወደ ታች እንደዚህ ስጠራ የተለየ ሌላ ስም የሰጠኋቸው እንዳይመስላችሁ፣ የነበረው ስማቸው ነው። ግን በቀላሉ ወደዛን አንዴ ከግራ ወደ ቀኝ አንዴ ደግሞ ከላይ ወደ ታች እየጠራችሁ ድምጻቸውን በቀላሉ ለመያዝ መሞከር። አሁን ከላይ ወደ ታች ስንጠራ ለምሳሌ አራተኛ ላይ ሀ፣ ላ፣ ሀ፣ ማ፣ ሳ። አምስተኛ ደረስን። አምስተኛ ቤተሰቦቻቸው ጋር ሄ፣ ሌ፣ ሄ፣ ሜ፣ ሴ። የምታዩት ሁሎችም እግራቸው ላይ ቀለበት ቅርጻቸው ራሱ። ድምጻቸው ደግሞ ምን አይነት ድምጽ ነው? ምን አይነት ቅላጼ ነው ያለው? ኤ የሚል ነገር። ይሄው በድጋሚ ልጥራላችሁ። ሄ፣ ሌ፣ ሄ፣ ሜ፣ ሴ። እሺ ስድስተኛ ላይ የሚል ነገር ድምጽ አለው። ህ፣ ል፣ ህ፣ ም፣ ስ። ሰባተኛ ኦ መጨመር። ሆ፣ ሎ፣ ሆ፣ ሞ፣ ሶ። ሌሎቹም ጋር ብንሄድ የተለየ ነገር አይኖረውም። እነዚህ ጋር ለምሳሌ የመጀመሪያ ፊደሎችን መጀመሪያ መያዝ የግድ ይላል ብያችኋለሁ። እነዚህን ያዙ። ረ፣ ሰ፣ ሸ፣ ቀ፣ በ። ከእነዚህ ላይ የጎነ ጎናቸው ላይ አግድም መስመር ብትጨምሩባቸው ሁለተኛ ፊደላቸው ይሆናሉ። ድምጻቸው ደግሞ ኡ የሚል አለ ብያችኋለሁ ለሁለተኛ ፊደሎች። እስኪ እነሱን እንጥራ። አሁን አብራችሁ ጥሩሽ። ሩ፣ ሱ፣ ሹ፣ ቁ፣ ቡ። ከዛ ሶስተኛዎቹ ጋር ስንመጣ ደግሞ ሶስተኞቹ ጋር ከእግራቸው ላይ በቀኝ በኩል ማንሻፈፍ ወደዚህ ይኸው ሪ፣ ሲ፣ ሺ፣ ቂ፣ ቢ። ምን አይነት ድምፅ አላቸው ነው ያልኳችሁ? ኢ የሚል ድምፅ ወይም ደግሞ የሚል ቅላጼ ይጋራሉ ሁሎቹም ጋር። ይኸው በድጋሚ እስኪ አንዴ ልጥራላችሁ አብራችሁ ጥሩሽ። ሪ፣ ሲ፣ ሺ፣ ቂ፣ ቢ። ከዛ አራተኛ ደግሞ ራ፣ ሳ፣ ሻ፣ ቃ፣ ባ። ይኸው አምስተኛ ደግሞ ኤ መጨመር። ሬ፣ ሴ፣ ሼ፣ ቄ፣ ቤ። ስድስተኛ መጨመር። ር፣ ስ፣ ሽ፣ ቅ፣ ብ። ሰባተኛ ኦ። ሮ፣ ሶ፣ ሾ፣ ቆ፣ ቦ። ቀጣዩንም ስላይድ እንየው። የመጀመሪያ ፊደላት እነዚህ ናቸው። ቨ፣ ተ፣ ቸ፣ ሀ፣ ነ። ሁለተኛዎቹን ብንሄድ ደግሞ ቡ፣ ቱ፣ ቹ፣ ሁ፣ ኑ። ሶስተኛ ኢ፣ ቪ፣ ቲ፣ ቺ፣ ሂ፣ ኒ። አራተኛ ብንሄድ ቫ፣ ታ፣ ቻ፣ ሀ፣ ና። አምስተኛ ብንሄድ ኤ መጨመር። ቅርጻቸውን ያው ያዙ ነግሬያቸዋለሁ። አምስተኛ ፊደሎች ምን አላቸው ነው ያልኳችሁ? ያው ከእግራቸው ላይ በቀኝ በኩል በውጭ በኩል 0 እሱንም ያዙ። ድምፅ ደግሞ ኤ የሚል ነገር አለ። እየጠራን እንለማመድ። ቬ፣ ፔ፣ ቼ፣ ሄ፣ ኔ። ፈጠን ብዬ የምጠራው አብራችሁ እየጠራችሁ በፍጥነት በቀላሉ መጥራት የድምፃቸውን መጥራት እንድትለማመዱ ነው። ስድስተኛ የሚል ነገር አላቸው። ቭ፣ ት፣ ች፣ ህ፣ ን።
ሰባተኛ ደግሞ ኦኦ ነው ብያችኋለሁ። አብረን እንጥራ። ቮ፣ ቶ፣ ቾ፣ ሆ፣ ኖ። ስለዚህ ሁሎቹም ጋር ተመሳሳይ ባህሪ ያለ ማለት ነው። የመጀመሪያ ፊደሎቹን እንጥራ። ኘ፣ አ፣ ከ፣ ኸ፣ ወ። ሁለተኛ ፊደሎች የጎናቸው ላይ አግድም መስመር ድምፅ ኡኡ መጨመር። ኙ፣ ኡ፣ ኩ፣ ሁ፣ ው። ሶስተኛ ፊደላቸው ከእግራቸው ላይ ወደ ግራ ሸፈፍ ሸፈፍ ማድረግ። ድምፃቸው ደግሞ ኢኢ የሚል ድምፅ አላቸው። ኒ፣ ኢ፣ ኪ፣ ሂ፣ ዊ። አራተኛ አአ፣ ኛ፣ አ፣ ካ፣ ሀ፣ ዋ። አምስተኛ ኤኤ እና ከእግራቸው ላይ ደግሞ ቀለበት ቅርጻቸው ያው ቀለበት አላቸው በቀኝ በኩል በውጭ በኩል ኘ፣ ኤ፣ ኬ፣ ሄ፣ ዌ። እዛ ስድስተኛ እእ፣ ኝ፣ እ፣ ክ፣ ህ፣ ው። እዛ ሰባት ደግሞ ኦኦ፣ ኞ፣ ኦ፣ ኮ፣ ሆ፣ ዎ። እነዚህ ጋር ብንመጣ ይሄው ባህሪያቸው ያው በቋሚነት ይዘልቃል ማለት ነው። የመጀመሪያ ፊደላትን መጥራት ዘ፣ ዠ፣ የ፣ ደ፣ ጀ። ሁለተኛ ፊደላት ስትመጡ ከጎናቸው ላይ አግድም መስመር አለ ብያቸዋለሁ። ከዚያ በተጨማሪ ደግሞ ድምፃቸው ኡኡ ወይም ደግሞ ኡኡ የሚል ቅላጼ ያላቸው ሁሎችም ማለት ነው በሌላ አባባል። እሺ እንጥራ። ዙ፣ ዡ፣ ዩ፣ ዱ፣ ጁ። ሶስተኛ በጎን በኩል ያው ከእግራቸው ላይ በጎን በኩል ሳይሆን ከእግራቸው ላይ ታች ሸፈፍ ሸፈፍ ማድረግ ወደ ቀኝ በጎን በኩል ሁለተኛ ነው። ጎናቸው ላይ መሀል ጎናቸው ላይ ለሁለተኛ ነው። ከእግራቸው ላይ ለሶስተኛ። ድምጻቸው ደግሞ ሶስተኛ ምን ነው? ኢ፣ ዚ፣ ዢ፣ ይ፣ ዲ፣ ጂ። አራተኛ አአ፣ ዛ፣ ዣ፣ ያ፣ ዳ፣ ጃ። አምስተኛ ኤኤ። ያው 0 በቀላሉ የሚታየውን ነገር ለመያዝ ሞክሩ። ከእግራቸው ላይ ቀለበት ከዚያ ኤኤ። ድምጻቸው ደግሞ ኤኤ። ዜ፣ ዤ፣ ዬ፣ ዴ፣ ጄ። ኤኤ የሚል ነገር አለ። ሰባተኛ እ የሚል ነገር አለው። ዝ፣ ዥ፣ ይ፣ ድ፣ ጅ። ከዚያ ስድስተኛ ሰባተኛ ኦኦ። ዞ፣ ዦ፣ ዮ፣ ዶ፣ ጆ። ቀጣዩ ስላይድ ጋር እንሂድ። ቀጣዩ የመጀመሪያ ፊደላትን መጥራት ገ፣ ጠ፣ ጨ፣ ጰ፣ ጸ። ቀጣዩ ሁለተኛ ፊደላቸው ወይም ደግሞ ሁለተኛ ቤተሰቦቻቸው ከጎናቸው ላይ አግድም መስመር አላቸው። ከዚያ እነሱ ደግሞ ኡኡ የሚል ድምፅ አላቸው። ሁሎቹም መጥራት እነዚህንም ጉ፣ ጡ፣ ጩ፣ ጡ፣ ጹ። ሶስተኛ ከእግራቸው ላይ ወደ ቀኝ ማንሻፈፍ፣ በቀኝ በኩል ያለ እግራቸውን ወደ ቀኝ ማንሻፈፍ ወይም ማጣመም። ከዛ ስንጠራ ደግሞ ኢኢ የሚል ድምፅ አላቸው የሁሎችም። ጊ፣ ጢ፣ ጪ፣ ጲ፣ ጺ። አራተኛ አአ የሚል ድምፅ አላቸው። እነዚህን የምንጥራ ጋ፣ ጣ፣ ጫ፣ ጳ፣ ጻ። አምስተኛ እግራቸው ላይ ቀለበት ድምፅ ደግሞ ኤኤ፣ ጌ፣ ጤ፣ ጬ፣ ጴ፣ ጼ። እዛ ስድስት ምን አለ? ድምፃቸው ምንድን ነው? እ የሚል ነገር አለ። እሱን አብራችሁ ጥሩ። ግ፣ ጥ፣ ጭ፣ ጵ፣ ጽ። ሰባት ኦኦ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ። ከዛ አሁንም ደግሞ የመጀመሪያ ፊደላት እንጥራ። አብራችሁ ጥሩ። ጸ፣ አ፣ ፈ፣ ፐ። የመጨረሻው ፊደል ማለት ነው ፐ። ከዚያ ሁለተኛ ቤተሰቦቻቸውን ስናይ እንደተለመደው ጎናቸው ላይ አግድም መስመር ጹ፣ ኡ፣ ፉ፣ ፑ። ሶስተኛ ደግሞ እግራቸው ወደ ቀኝ መንሻፈፍ። እዚያ ኢኢ የሚል ድምፅ ቅላጼ ያላቸው እነዚህ እንደ ሌሎቹ ማለት ነው።
ጺ ኢ ፊ ፒ። አራተኛ አአ ወይም ደግሞ አአ የሚል ድምፅ አላቸው። ጻ አ ፋ ፓ። አምስት ደግሞ ኤኤ እግራቸው ያው ሁሎችም ጋር 00 ወይም ቀለበት አለ ብያቸዋለሁ። ሌሎቹም ጋር የአምስተኛ ፊደሎች ይህ ባህሪ ያላቸው የእነዚህም እንደዛው ማለት ነው። እሺ እንጥራ። እነዚህንም ደግሞ ጼ ኤ ፌ ፔ። እዛ ስድስተኛ ደግሞ ጽ እ ፍ ፕ። ሰባት ኦኦ ጾ ኦ ፎ ፖ። ስለዚህ በዚህ መንገድ የተወሰነ ያው ከላይ ወደታች ፈጠን ብዬን የጠራሁላችሁ ምክንያቱም ድምጻቸው ተያያዥነት እንዳለው እንድትረዱና ፈጠን ብላችሁ ድምጻቸውን በቀላሉ መጥራት እንድትለማመዱ እየደጋገማችሁ በጣም ቢያስቸግራችሁም የተወሰነ ፍጥነት ቢኖረውም እየደጋገማችሁ እያያችሁ ተለማመዱ። ከኛ ጋር መማር የምትፈልጉ ልጆች አማርኛን፣ እንግሊዘኛን፣ ሂሳብን፣ ኦሮሞኛና ሌሎቹንም እናንተ መማር ፈልጋችሁ ግን በተለያየ ምክንያት የትምህርት እድል ላጣችሁ ልጆች በኦንላይን ሀሁ ለሁሉም 24 ሰዓት ተማሪዎች በመረጡት ሰዓት እያስተማረ ስለሚገኝ ስልካችን ሴቭ አድርጋችሁ ያዙና ደውሉልን። እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት ትማራላችሁ። በሌላ ትምህርታዊ ዝግጅት ሰፋ ባለ ዝግጅት እስከምንገናኝ ሰላም ሁኑ።